መቼም የማይሰማ ጉድ የለም። አንዱ አሳዛኝ ክስተት ሳይረገብ ሌላ እየቀጠለ፣ አንዱ አስደንጋጭ ክስተት ሰምተን ሳንጨርስ ሌላ ዘግናኝ ድርጊት እየተከተለ ነው። በትላንትናው ዕለት በሀገራችን የተፈጠረው ለማመን የሚከብድ ሰቅጣጭ ድርጊት ደግሞ የሰውን ልብ ምን ያክል በጭካኔ እየተሞላ መምጣቱን አሳይቷል። ከቅርብ ጊዜያት ወዲህ ምን አይነት ውርጅብኝ እንደመጣ ባልታወቀ ሁኔታ እየደረሱ ያሉ ወንጀሎችም አሳሳቢ ሁኔታ ላይ እየደረሱ መጥተዋል። በሀገራችን ላይ በወላጅ እናቱና በእህቱ ላይ በሚኖርበት ቤት ላይ ያደረሰባቸው ግድያ ህዝቡን ሁሉ አስቆጥቷል። በርካቶችን ይህን መረጃም እየተቀባበሉ ሲሆን የገደለው ባልሽ፣ የሞተው ወንድምሽ፣ ሀዘንሽ ቅጣጣ ከቤትሽ አልወጣ የተባለውንም ትርክት የደገመ ዘግናኝ ድርጊት ሆኗል። ጉዳዩን በተመለከተ እኛም ዝርዝር መረጃ ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን እጅግ አስደንጋጭና የዘመን ፍጻሜን ያመላከተ ተግባር ተሰምቷል። ከቤተ ክርስቲያን የተሰማው እጅግ አስደንጋጭም ሆኗል። በትላንትናው ዕለት በቤተ ክርስቲያን ውስጥ የሁለት ወንዶች ስርዓተ ጋብቻ በጸሎት ተፈጽሟል። እጅግ ጸያፍና በእምነትም በሰውኛ ማስተሳሰብ የወረደው ለሰሚ የሚቀፋው የግብረ ሰዶም እንቅስቃሴ በድብቅ መከናወኑ ሳያበቃ በግላጭ ጳጳሳት ቆመው የሁለት ወንዶችን ጋብቻ በቤተ ክርስቲያን ውስጥ መፈጸማቸው ተሰምቷል። የጸያፍ ክስተት ቤት አካባቢ ተፈጠረ። የዚህ ተግባር አካል የሆነችው ቤተክርስቲያንስ ማናት የሚሉትን እንዲሁ በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። አስከትለንም የቲክቶክ መንደር ታዋቂው ግለሰብ ከቅርብ ጊዜያት በፊት ወደ ወንጌል አማኞች ህብረት የተቀላቀለው ዮናስ ወይንም ዮኒ ማኛ በግላጭ የወንጌል አማኞችን ሲዘልፍ ተደምጧል። ትላንት ጌታን ተቀብያለሁ በማለት ብዙ የተናገረው ዮኒ ማኛ ዛሬ ላይ በይፋ ተገልብጦ የኦርቶዶክስ ቤተክርስቲያንን በመደገፍ የወንጌል አማኞችን በመንቀፍም ሲዘልፍም ውሏል። ጉዳዩን በተመለከተ እኛም መረጃ ይዘናል፣ እንዲሁ በቆይታችሁ ታደምጡታላችሁ። አስከትለን ከቀናት በፊት በሞት ያጣነው አርቲስት ነጻነት ወርቅነህን ተከትሎ ተወዳጁ ዘማሪ ተከስተ ጌትነት አስቸኳይ መልእክትን አጋርቷል። የነጻነት ማንነትን ለማወቅ ረጅም ዓመታት አላስፈልገኝም። ስለ ነጻነት በክርስትና አስመስላችሁ የተናገራችሁ ተጠንቀቁ። ክርስትና የፍቅርና የርህራሄ ምልክት ነው በማለትም በጉዳዩ ላይ ሊደመጥ የተገባን መልእክቱን አጋርቷል። እኛም መልእክቱን እንዲሁ በመረጃችን ይዘናል፣ ታደምጡታላችሁ። በስተመጨረሻም እግዚአብሔር ያልተለመደ ቅጣትን ያደርጋል። የሚሞቱ ሰዎች አሉ፣ የሚሞቱትም ሰው በሚሞትበት መንገድ አይደለም፣ ያልተለመደ ቅጣት አለ በማለት የእግዚአብሔር ሰው ነቢይ ሄኖክ ተሾመ ከጌታ እግዚአብሔር ዘንድ የተቀበለውን ህዝቡ ሊያደምጠው የተገባን መልእክትም አስተላልፏል። ከእግዚአብሔር ሰው ነቢይ ሄኖክ አንደበት የተላለፈ እጅግ አስቸኳይ የሆነው መልእክት ምን ይሆን? መልእክቱን በመረጃችን ይዘናል። በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የቲክቶክ መንደር ታዋቂው ግለሰብ ከቅርብ ጊዜያት በፊት ወደ ወንጌል አማኞች ህብረት የተቀላቀለው ዮኒ ማኛ በግላጭ የወንጌል አማኞችን ሲዘልፍ ተደምጧል። ትላንት ጌታን ተቀብያለሁ በማለት ብዙ የተናገረው ዮኒ ማኛ ዛሬ ላይ በይፋ ተገልብጦ የኦርቶዶክስ ቤተክርስቲያንን በመደገፍ የወንጌል አማኞችን በመንቀፍም ሲዘልፍም ውሏል። ታዲያ ይህንን ተከትሎ በሐሰተኛዋ ነቢይ ብርቱካን አጥማቂነት ጴንጤ ሆንኩ ይለው የነበረው ዮናስም የተወዳጁ አርቲስት የነጻነት ወርቅነህ ህልፈትን ተከትሎ እንዳልካቸው ዘነበ ኡስታዝ ሀሱ የሰጡትን አስተያየትን አመካኝቶም በጴንጤው ጋር ያለውን 80 ቀዶ ኦርቶዶክስ ለመሆን የዳዳ ይመስላል። ከዓመታት የሶሻል ሚዲያ ተሳትፎ ያካበተው ልምዱን በመጠቀም ዮናስም ለእርሱ ብቻ የተፈቀደ ይመስል ከሃይማኖት ወደ ሃይማኖት ከብሔር ወደ ብሔር በመከረባበት ትናንት በእርሱ መሰደባቸው መዋረዳቸውን ረስተው ጎሽ ዛሬ እከሌ ብሔርን ሞልጭልን እንቶኔ ሃይማኖትን አጥቦ አሰጣልን የሚሉና ደጋግበው የሚቆልሉት መንጎችም በሞኝነት በየተራ እየሰደባቸው መኖርንም ለምዷል። ተረኛ ሲሰደብ አንዳንድ እኮ እውነት አለው የምትሉ ቀጣይ ተሰዳቢዎች ዛሬ የሚሰድባቸው አካሎች ላይ እውነት እንዳለ ከተሰማችሁ የእናንተ ሃይማኖትና ብሔር ሲሰደብም ሌሎች እንደዛው እንደሚሰማቸው አውቃችሁ ሾርት ሚሞሪ ለመሆን እንድትላቀቁ አሳስባለሁ በማለትም አቤል አቡና በማህበራዊ ትስስር ገጹ ላይ ዮኒ ማኛ በተናገረው ንግግርም ትክክል ነህ፣ ልክ አድርገሃል፣ ስደብልን በማለት ሐሳብን የሚሰጡ ግለሰቦችን ተከትሎ እንዲህ ባለ መልኩ መልእክቱን አድርሶ ተመልክተን እኛም ወደ እናንተ አጋራናችሁ።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከቀናት በፊት በሞት ያጣነው አርቲስት ነጻነት ወርቅነህን ተከትሎ ተወዳጁ ዘማሪ ተከስተ ጌትነት አስቸኳይ መልእክትን አጋርቷል። በመልእክቱም የነጻነት እረፍት ልብን በሐዘን ሰንጥቆ የሚያልፍ ከባድ መርዶ ነበር። በትዝታ ጓዳዬ ወደ ኋላ ስመለስ የነጻነትን ማንነት ለማወቅ ረጅም ዓመታት አላስፈለጉኝም። ጥቂት ደቂቃዎች የሰውነቱን ጥልቅ ምስጢር ለመረዳት በቂ ነበሩ። ከነጻነት ጋር ለመጀመሪያ ጊዜ የተገናኘነው በባዕድ አገር ምድር ከሲያትል ዋሽንግተን ወደ ፖርትላንድ በመናደርገው ጉዞ ነበር። በአንድ የነዳጅ ማደያ ሱፐርማርኬት ውስጥም ከጓደኛዬ ከሳሚ ተስፋ ሚካኤል ጋር እየገባን ሳለ አገኘነውና የታላቁ አርቲስትነቱን ከፍታ ከቁብ ሳይቆጥር በፍጹም ትህትናና ሽቁጥቁጥ ባለ አክብሮትም ሳሚ ተኬ ደህና ናችሁ ብሎ ሞቅ ያለ ሰላምታውን ሰጠን። ያቺ ቅስፈት የሱን ማረፍ አስመልክቶ በአይነ ህሊና ትመላለሳለች። ሁለተኛ ግንኙነታችንም እዚሁ አዲስ አበባ ውስጥ ነበር። በሁለቱም አጋጣሚዎች የታዘብኩት አንድ እውነት ቢኖር ነጻነት ለሰው ልጅ ያለው ክብር ከዘርና ከሃይማኖት በላይ መሆኑ ነው። ዛሬ ይህንን አጭር ማስታወሻ እንድከትብ ያነሳሳኝም መጋቢ ዘማሪ አስማማው ወቁ ስለናቱ ህልፈትና በዚህ አስቸጋሪ ወቅትም ስላጋጠመው ሁኔታ የተናገረው ልብ የሚነካ ቪዲዮ በማየቴ ነው። በዚህ አጋጣሚ በአካለ ስጋ ብዙም ሳልጠግባት ያለፈችው እናቴንም አስታውሶኛል። አንድ ሰው ባመነበት እምነት ውስጥ ሰከን ሲልም መንፈሱ ሲበስልም ርህራሄና ምህረት ከውስጡ መፍለቁ ማይቀር ነው። እንደ ነጻነት ያሉ ህዝብን በታማኝነት ያገለገሉና በመልካም ስብዕናቸው የታወቁ ሰዎች ሲያልፉ የፍቅርና የርህራሄ መንገድ ነው። አላዛር በሞተ ጊዜ ማርያም በእንባ ታጥባ አንተ እዚህ ብትኖር ኖሮ ወንድሜ ባልሞተ ነበር ስትል ጌታ ኢየሱስ አብሯት አለቀሰ እንጂ በቁስሏ ላይ እንጨት አልሰደደባትም። በሐዘኗ ላይ ሌላ ሐዘን የሚጨምር ቃል አልተናገረም። እኛም ከኢየሱስ የምንማረው ይህንኑ የርህራሄ ጥበብ ነው። አስሜ አንተ የተባረክነ። ይሄ የሐዘን መግለጫ የብዙዎችን ልብ የሚነካና እውነተኛ የሰውነትን ዋጋ የሚያስታውስ እንደሚሆን አስባለሁ። በዚህ አጋጣሚ የኢቢኤስ ቲቪ አስተዳደር እንዲሁም ልዩ ልዩ ፕሮግራሞችን በማቅረብ የምታገለግሉ የሙያ አጋሮቹ ሐዘናችሁ በልዩ ልዩ መንገድ የገለጣችሁ የሀገሬ ልጆች በሙሉ በተግባር ስለተገለጠው ፍቅራችሁ አክብሮት ትልቅ ነው። ለነጻነት ቤተሰቦች፣ ለወዳጆቹ፣ ለጥበብ አፍቃሪያን በሙሉ መጽናናትን እመኛለሁ። ነጻነት ሆይ በነጻነት እረፍ በማለትም ዘማሪ ተከስተ ጌትነት በማህበራዊ ትስስር ገጹ ላይ የነጻነት ወርቅነህን ህልፈትና በበርካቶች ዘንድ የሚሰነዘሩ ሐሳቦችን ተከትሎ እንዲህ ባለ መልኩ መልእክቱን አጋርቶ ተመልክተን እኛም አደረስናችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ዘንድሮ መቼም የማይሰማ ጉድ የለም። አንዱን አሳዛኝ ክስተት ሳይረገብ ሌላ እየቀጠለ አንዱ አስደንጋጭ ክስተት ሰምተን ሳንጨርስ ሌላ ዘግናኝ ድርጊት እየተከተለም ነው። እጅግ ዘግናኝ ድርጊት በሀዲያ ዞን ተፈጽሞ ተመልክተናል። በማዕከላዊ የኢትዮጵያ ክልል በሀዲያ ዞን ምዕራብ ባዳዋቾ ወረዳ የተፈጸመ ድርጊት ሰብአዊነትን የረሳና የሰው ልጅ ህሊና በእጅጉኑ የሚያቆስል ሆኗል። አንድ ወጣት በገዛ ወላጅ እናቱና እህቱ ላይ ምንም አይነት ርህራሄ በሌለው ሁኔታ አሰቃቂ ግድያን ፈጽሟል። እናት ማለት ዓለም ሆና ሳለች፣ እህት የቤት ብርሃን ሆና ሳለች፣ ባደገበትና ፍቅርን ባገኘበት እቅፍ ውስጥም እንዲያለ አረመናዊ ድርጊትም መፈጸሙ ድርጊቱ ሰው ሰራሽ ለማለት እንኳን ይከብዳል። ወጣትነት ጉልበትና አቅም እንጂ እናትን ማረድ እህትን መግደል አይደለም። ወጣቶች ሆይ ከጥፋት መንገድ ተመለሱ፣ ለአካባቢያችሁ እርግማንም አትሁኑ። እንዲያለውን እኩይ ተግባር የፈጸመ ግለሰብ ላይም ህግ የሚፈቅደውን ከፍተኛ እርምጃ ተወስዶ ለሌሎችም ማስተማሪያ እንዲሆን እኛም እንጠይቃለን። ፈጣሪ ምድራችንን ከእንዲህ አይነት የጭካኔ መንፈስና ከክፉ ሁሉ ይጠብቅልን። ለሟች ቤተሰቦች ወዳጅ ዘመዶችም መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከቤተ ክርስቲያን የተሰማው እጅግ አስደንጋጭ ሆኗል። በትላንትናው ዕለት በቤተ ክርስቲያን ውስጥ የሁለት ወንዶች ስርዓተ ጋብቻ በጸሎትም ተፈጽሟል። የኤጲስቆጶል ቤተ ክርስቲያን ዛሬ የሁለት ወንዶችን ስርዓተ ጋብቻ በጸሎትም ፈጽማለች። ቤተ ክርስቲያኗም በአሜሪካ በሚገኘው የቅዱስ አንድሪያ ኤጲስቆጶል ቤተ ክርስቲያን ዛሬ በሁለት ወንዶች በቁርባን ስርዓተ ጋብቻቸውን ባርካም ፈጽማለች። ከሁለቱ ተጋቢዎች አንደኛው በመልኩ ጠቆር ያለና ናይጄሪያዊ ሲሆን በሙዚቃ ውስጥ ከፍተኛ የስራና የአካዳሚክ ጥናትም ያለው አቀናባሪና ፒያኖ ተጫዋች ነው። ሁለተኛው ተጋቢም የቸርቿ አነስተኛ ሴሚናሪ ወይንም ሁለተኛ ደረጃ ትምህርት ቤት ጀምሮ ሙዚቃ ይዘፍን ይጫወት የነበረ ሲሆን ወደ ቸርቿ ዋናው ሴሚናሪ ሄዶም አያውቅም።
የጋብቻ ስርዓት አስፈጻሚው ነጩ ሰውዬ የቤተ ክርስቲያኑ ሚኒስትሪ ቄስም ግሬስ ሞሪስም ይባላሉ። በኤጲስቆጶል ቤተ ክርስቲያን ውስጥም መዘምራን፣ አስተማሪ ወይንም አንባቢና ሬክተር ወይንም ከፍተኛ አገልጋይም ናቸው። ስርዓተ ጋብቻቸው የተፈጸመበት የኤጲስቆጶል ቤተ ክርስቲያንም የካንተርበሪ ሊቀ ጳጳስ ለአንድነት እውቅና የሚሰጥ ዓለም አቀፍ የአንግሊካን ኮሚሽን አባልም ነው። የቅዱስ እንድሪው ቤተክርስቲያን እንደ ኤጲስቆጶል ቤተክርስቲያን ይህንን የአንግሊካን ቅርስና ከሰፊው ቁርባን ጋር ያለውን ግንኙነትም ይጋራል። የኤጲስቆጶስ ቤተክርስቲያን ቀሳውስትም ተመሳሳይ ጾታ ያላቸውን ጋብቻዎችም እንዲያስተዳድሩም ይፈቅዳል። ቤተክርስቲያኑም ለግብረ ሰዶማውያን ጥንዶችም ሃይማኖታዊ ሰርግ እንዲደረግም ፈቅዷል። የኤጲስቆጶል ቤተክርስቲያን የፕሮቴስታንት ምድብ ቸርችም ናት። ከእግዚአብሔር ሕግ ጋር እየተጣላ ለእግዚአብሔር እሰራለሁ ማለትን የመሰለ ስህተት የለም። ማናቸው ባል ማናቸው ሚስት እንደሚሆኑ የታወቀም ነገር የለም። እግዚአብሔር ከእንደዚህ አይነት የጥፋት ተግባርም እንዲሰውረን በሚዲያችን ስም መልእክትን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እግዚአብሔር ያልተለመደ ቅጣትን ያደርጋል። የሚሞቱ ሰዎች አሉ። የሚሞቱትም ሰው በሚሞትበት አይነት መንገድ አይደለም፣ ያልተለመደ ቅጣት አለ በማለት የእግዚአብሔር ሰው ነቢይ ሄኖክ ተሾመ ከጌታ እግዚአብሔር ዘንድ የተቀበለውን ሕዝቡ ሊያደምጠው የተገባ መልእክትን አስተላልፏል። ከእግዚአብሔር ሰው ነቢይ ሄኖክ አንደበት የተላለፈው እጅግ አስቸኳይ የሆነው መልእክት ምን ይሆን? በቆይታችሁ ከአንደበቱ ታደምጡታላችሁ። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ የያዛችሁ የእግዚአብሔርን ቃል ከመዝሙር 46 ላይ ነው የምንካፈለው። የመልእክቴ ርዕስ አትናወጡ እረፉ የሚል ነው። ይህ ቃል የእግዚአብሔር ቃል ስለሆነ ሕይወታችንን ይቆጣጠራል። አሁን ያለንበትን ሁኔታ ይቆጣጠራል። እግዚአብሔር መልእክት ሲልክ ያየው ነገር ስላለ ነው። ነውጥ ላይ ያልሆነ ሰው አትናወጥ ተብሎ አይነገረውም። ማረፍ ያላቃተው ሰው እረፍ አይባልም። እግዚአብሔር ቃሉን ከላከ ከቃሉ በስተጀርባ እንደ ቃሉ እንድንሆን የሚያደርግ ጸጋ አለው። ስለዚህ መልእክቴ አትናወጡ እረፉ የሚል ነው። መዝሙር 46 ምዕራፉን በሙሉ አነባዋለሁ። 11 ቁጥሮች ናቸው ያሉት። እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች እግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ታምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንሁ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ለዚህ ቃል አጨብጭቡ እስቲ። መዝሙር 46 የቆሬ ልጆች ከዘመሯቸው መዝሙሮች መካከል አንደኛው ነው። የቆሬ ልጆች ከቁጥር 1 በፊት በራስጌው ላይ እንደምናየው ስለ ሚስጥር
የቆሬ ልጆች መዝሙር ነው የሚለውና ሚስጥር የዘመሩበት የመጽሐፍ ቅዱስ ክፍል ነው። ይሄ መዝሙራቸው ሚስጥር ካልሆነ በቀር ምንም ሊሆን አይችልም። ምክንያቱም የማይመስል ነገር ነው የተናገሩት። ያለ እግዚአብሔር እርዳታ ሊሆን የማይችል ነገር ነው የተናገሩት። ይህንን ንግግር በመዝሙራቸው ሲናገሩ ዝም ብለው ከሆነ መጽሐፍ ላይ ያገኙትን ትምህርት የሚሰጥ ነገር አይደለም የተናገሩት። በህልማቸው ወይም በራእይ ያዩትን ነገር አይደለም እያስተላልፉ ያሉት። በህይወታቸው ያለፈውን እግዚአብሔር በህይወታቸው ጣልቃ ገብቶ ያደረገውን ተጨባጭ ነገር ነው እየነገሩን ያሉት። ጥቂት ስለነዚህ ዘማሪዎች ለመናገር የነዚህ ዘማሪዎች አባት ቆሬ ከሌዋውያን ወገን የነበረ የሌዋውያን ቤተሰብ የሆነ ሰው ነው። ጌታን በሚያገለግሉ ቤተሰብ መካከል እንዲፈጠር እግዚአብሔር ያደረገው በእግዚአብሔር ማደሪያ አካባቢ ያደገ እግዚአብሔር እንዴት አይነት የሚያስፈራ አምላክ እንደሆነ ወደ እግዚአብሔር ቤተ መቅደስ እንዴት ጫማ ተወልቆ በጥንቃቄ እንደሚገባ ያየ እግዚአብሔር በመገናኛው ድንኳን እንዴት እንደሚገለጥ እንዴት ድምጹን ለሕዝቡ እንደሚልክ እግዚአብሔር ቤት ሥርዓት እንዴት አይነት በጥንቃቄ የተሞላ እንደሆነ ያየና ያደገ ሰው ነው። እግዚአብሔር እንዴት ሕዝቡን እንደሚረዳ እግዚአብሔር እንዴት የሕዝቡን ጠላቶች እንደሚመታ በቅርበት ሆኖ ያየ ሰው ነው። ይህንን እድል ያላገኙ በጣም ብዙ ሰዎች እያሉ በመወለዱ ብቻ ይህን እድል ያገኘ ሰው ነው ቆሬ። ምንም እንኳን ሌሎች ያላገኙት እድል ቢያገኝም ያገኘውን እድል ግን ያልተጠቀመበት ሰው ነው። እግዚአብሔርን ቤት ሥርዓት ያየ እንደማደጉ እግዚአብሔርን የበለጠ ሊፈራ ሊያከብር በጥንቃቄ ሊኖር ሲገባው እግዚአብሔርን የተዳፈረ በዘኍልቍ መጽሐፍ ላይ መጽሐፍ ቅዱሳችን እንደሚናገረው እግዚአብሔርን የናቀ ሰው ነበር። እግዚአብሔርን የማያውቅ ሰው እግዚአብሔርን ቢንቀው አይገርም ይሆናል። ይሄ ግን ከብላቴነቱ ዘመን ጀምሮ በእግዚአብሔር ማደሪያ አካባቢ የኖረ የሱ አባቶች እግዚአብሔርን እንዴት እንደሚፈሩት እያየ አድጎ እግዚአብሔርን ሊፈራ ሲገባው ያልፈራ የናቀ የተዳፈረ የተሰጠውን እድል ያልተጠቀመ ሰው ነው። እድልን እንዳለመጠቀም በጣም ክፉ ነገር የለበሰው ህይወት ውስጥ ሁሉ ጊዜ እድል አይኖርም። እግዚአብሔር የሚሰጠውን ጊዜና እግዚአብሔር የሚሰጠውን እድል መጠቀም ብልህነት ነው። ጠቢቡ ሰለሞን ሩጫ ለፈጣኖች አይደለም፣ ሰልፍ ለኃያላን አይደለም፣ እንጀራ ለጠቢባን አይደለም፣ ጊዜና እድል ግን ሁሉን ይገናኛቸዋል ብሎ ተናገረ። ሰው ኃይል አለኝ ብሎ የሆነ ነገር ማድረግ አይችልም። ጊዜ የሚሰጥ እግዚአብሔር ነው፣ እድል ቢሰጥ እግዚአብሔር ነው። ጊዜና እድልን አለመጠቀም መበደል ነው። ይሄ ቆሬ እግዚአብሔርን መዳፈሩንና መናቁን የገለጠበት መንገድ በልቡ አመጽ በማሰብ በራሱ አመጽና ክፋት ደግሞ ሌሎች እንዲተባበሩ በማድረግ ስመጥር የሆኑ ተሰሚነት ያላቸው አንጋፋ የሆኑ የእስራኤል ሽማግሌዎችን ወደ 250 የሚሆኑ ሽማግሌዎችን ጭምር በራሱ ክፋት ውስጥ በመጨመር በሙሴና በአሮን ላይ እንዲነሱ በማድረግ ለብቻው የደከመ ሰው አይደለም፣ ሰዎችን ሁሉ ይዞ ለመውደቅ የተነሳ እሱ የገባበት ደም ውስጥ እየጎተተ የሰውን እጅ የጨመረ ደፋር ሰው። እነዚህ ዘማሪዎች የቆሬ ልጆች መቼም ከአባት በላይ ልክ የለምና አባታቸው ልክ እንደሆነ በማሰብ በአባታቸው የአመጽ መንገድ መሄድ ጀመሩ። አመጽ መሆኑ ስለገባቸው ሳይሆን
አባት አይሳሳትም በሚለው መሰረት አባትና አስተማሪ እኮ አይሳሳትም። ልጆቻችን ሚስ እንዲያደለም ያለችው ይሉን የለ ልክ ነው አባታችን ብለው በአባታቸው የአመጽ መንገድ እየሄዱ እያለ ሙሴ ድንገት ብቅ አለ። የእግዚአብሔር ሰው ሙሴ ቃሌን የምትሰሙ ሰዎች ሆይ ልብ በሉ፣ ይሄ ማህበር የአመፀኞች ማህበር ነው። ይሄ መንገድ እግዚአብሔር የማይከብርበት መንገድ ነው። በተለየ መንገድ የእግዚአብሔር ቁጣ ሊነድ ነውና ከዚህ አመፀኛ ማህበር ተለዩ ብሎ ሙሴ መጣና መልእክት አስተላለፈ። ሙሴ ይሄንን መልእክት ሲያስተላልፍ የቆሬ ልጆች ደነገጡ። ለካስ ተሳስተናል። የጀመርነው መንገድ ለካስ የአባታችን መንገድ ነው እንጂ የእግዚአብሔር መንገድ አይደለም። በአባታችን መሪነት የሆነ መንገድ ቢሆንም ለካስ ልክ አይደለም ብለው ደንግጠው እግዚአብሔርን ፈርተው በንስሐ አባታቸውን ከተከተሉበት የአመጽ መንገድ ተመለሱ። የቆሬ ልጆች እንደ አባታቸው እድላቸውን የማይጠቀሙ አይደሉም። መልእክት ሲመጣላቸው የመጣላቸውን እድል ተጠቅመው በንስሐ ራሳቸውን አስተካክሉ። ለባርካችሁ እግዚአብሔር እድል ተጠቃሚ ያድርጋችሁ። ጌታ ማስተዋል ካልሰጠ አይሆንም። ዛሬ ያገኘነው እድል ነገም የሚገጥመን ስለሚመስለን የምንዘናጋበት ጊዜ በጣም ብዙ ነው። ሁለት ጊዜ እንኳን አላሰቡም የቆሬ ልጆች። መልእክቱ ሲመጣ አቅጣጫ ቀየሩ። ከአባታችን እግዚአብሔር ይበልጣል አሉ። በሙሴ አፍ እንደመጣው እንደ እግዚአብሔር ቃል የተለየ ቁጣ ነው የሚነደው እንዳለ ሙሴ እግዚአብሔር ያልተለመደ ቅጣት ነው የሚያደርገው። የሚሞቱ ሰዎች አሉ፣ የሚሞቱትም ሰው በሚሞትበት አይነት መንገድ አይደለም ብሎ እግዚአብሔር በሙሴ አፍ እንደተናገረ እንደዛው እነዚህ ልጆች ንስሐ ከገቡና አቅጣጫ ከቀየሩ በኋላ ሌሎችም የሙሴን ቃል ያደመጡ ሰዎች ከዚህ ማህበር ከተለዩ በኋላ እግዚአብሔር ቁጣ መንደድ ጀመረ። የቆሬ ልጆች አይናቸው እያየ አባታቸው መሬት ተከፍታ ዋጠችው። አይናቸው እያየ ነው አባታቸው የተዋጠው። ተመሳሳይ መሬት ላይ ቆመዋል። ያቺ መሬት አባታቸውን ስትውጥ እነሱን አልዋጠችም፣ ተረፉ። እነሱ ተመሳሳይ መሬት ላይ ነው የቆሙት፣ ግን አባታቸውን ውጣ እነሱን ሳትነካ ቀረች ምድሪቱ። ደነገጡ። ቆም ብለው ማሰብ ጀመሩ። እንዴት ተረፍን? እንዴት አመለጥን? እኛም እኮ በአመጽ መንገድ ሄደን ነበር። እኛም እኮ የአባታችንን ክፋት ተባብረን ነበር። ትላንትናን ሳይሆን ለካስ ዛሬን ነው የቆጠረልን እግዚአብሔር። ንስሐችንን ነው የቆጠረልን። መመለሳችንን ነው ለካስ እግዚአብሔር ያየልን። ማረን ለካስ ብለው ተደነቁ በእግዚአብሔር። ለካስ እግዚአብሔር ለይቶ ያድናል። ለካስ እግዚአብሔር ጅምላ ጨራሽ መሳሪያ የለውም። ያውቃል እንዴት እንደሚያድን፣ ያውቃል እንዴት ለይቶ እንደሚያስመልጥ። ለይቶ የሚያድን የእግዚአብሔር ምሕረት በቤታችሁ ላይ ይሁን። ጩኹና አሜን በሉ ባካችሁ። ለዚህ ነው የቆሬ ልጆች መዝሙራቸውን ሲጀምሩ ምድር ብትናወጥ አንፈራም። ለምን? አየና፣ ተናውጣ አየን፣ ተከፍታም አየን፣ አባታችን ስትውጥ አየን፣ ይኸው ተርፈናል። እግዚአብሔር ከምንም ነገር መካከል ማዳን እንደሚችል አይተናል። አለው በምሕረቱ አለው፣ በይቅርታው አለው
ሞቴ ተሽሯል አለው ምሕረቱ ገኗል አለው ህመሜን ወስዷል አለው እኔ ምን ሆናለሁ አለው ሞቴ ተሽሯል አለው ይቅርታው ገኗል አለው ህመሜን ወስዷል አለው እኔ ምን ሆናለሁ እንዴት እንዲያድን ያውቃል እግዚአብሔር እንዴት እንዲያስመልጥ ያውቃል እግዚአብሔር እንዴት እንዲያድን ያውቃል እግዚአብሔር እንዴት እንዲያስመልጥ ያውቃል እግዚአብሔር ቀኛችሁን አንሱ ባካችሁ ኢየሱስ ሆይ ከፍ ከፍ በል ጌታ ሆይ ክብር ተመስገን ልበልህ ወደር የማይገኝልህ ከሞት ያድናል ስምህ ወደር ሃሌሉያ ጮህና ያድነኛል በል እባክህ ሁለት እጆቻችሁን ከፍ አድርጉ እተርፋለሁ አላልቅም አብሬ የሚያድነኝ ገብቷል ከመንደሬ የሚያድነኝ ገብቷል ከሰፈሬ ለኃጢአተኛው የሚመጣው ዱላ የጻድቁን ቤት አይነካምና የመንፈሱን ቤት አይነካምና ይቤዠኛል ያልኩት ይቤዠኛል ያድነኛል ያልኩት ያድነኛል ይቤዠኛል ያልኩት ይቤዠኛል ያድነኛል ያልኩት ያድነኛል ሁሉ ሲለዋወጥ አንተ ግን አንተ ነህ አትለዋወጥም ነገር ሲቀያየር አንተ ግን አንተ ነህ አትቀያየርም በማደሪያ ላይ ያለ በዙፋን ላይ ያለ በማደሪያ ላይ ያለ በዙፋን ኦራ ባራዳ ባራጋ ቦራ ዲባራጋራ ባራራ ለይቶ ያድናል ለይቶ ያስመልጣል ምልክት አለበት አመልጣለህ በልጆችሽ ላይ ምልክት አለ ያመልጣሉ መቅሰፍት ወደ ቤት አዬ ባራባጄ ባራባባ የተመከረ ምክር በሕይወታችሁ ላይ አይሆንም ምህረቴ ቀድሟል ይላል የሰራዊት ጌታ እግዚአብሔር በማደሪያ ላይ ያለ በዙፋን ላይ ተረፉ ተመሳሳይ መሬት ላይ ቆመው ተረፉ የምታኖረን የቆምንባት መሬት አይደለችም ለካስ እግዚአብሔር ምሕረት ነው የሚያኖረን ሌላውን ያስፈራ ነገር የማያስፈራ ለዚህ ነው የተኛ ነው ምህረቱ ላይ ነው የተደገፍነው በርህራሄው ነው የዘላለም ክንዶች ካንተ በታች ናቸው ተብሎ ተጽፏል ስለተረፉ መዘመር ቻሉ በሕይወታቸው ምህረት አይተው መዘመር ቻሉ
አምልጠው መዘመር ቻሉ። ወዳጄ ያመለጥከው የተረፍከው ሌላ አበሳ ሊጨመርብህ ሳይሆን ለጌታ እንድትዘምር ጌታን እንድታገለግል የአምላክ ክብር በሕይወት እንዲገለጥ ገና ዘር ማንዘርጆን እንድትወርሳቸው ነው። ጮህና አሜን በልባክ። ገና ልጆች የልጅ ልጆች ለዚህ ጌታ ይገዙለታል። ገና ብዙ ጌታን የሚያገለግሉ ሰዎች ከጉልበት ይወጣሉ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ